እጅግ ልብ የሚሰብር ዜና ከደብረ አሰቦት ገዳም ተሰምቷል ማለት ነው። እንግዲህ ባልታወቁ ኃይሎች ለበርካታ ዓመታት በገዳሙ በብህትውና በር ዘግተው ይኖሩ የነበሩ አንድ መናኛ አባት ተገለዋል ማለት ነው። እንግዲህ እኚህ መናኛ ቦታውን ይዘውታል። ለዚህ ነው ቤተክርስቲያን ምድል ፈንተው አሁን መከራ ይሆን ሳሊለነ ቅድስት የሚሉ ሊቃውንት ወደ ጎን እየተገፉ ታቦታችሁን በአስቸኳይ አንሱ ከኦሮሞ መሬት ላይ ከኦሮሞ መሬት ዛሬ ላይ ብዙ እምነታቸውን ለውጠው እኔም ከቤተ ክርስቲያኒቱ ሊቃውንት አንዱ ነበርኩ የሚሉ በግዕዙም በአማርኛውም የሚናገሩ በየሚዲያው ብቅ ብለዋል። ከትላንት በስቲያ ጥር 28 2018 ዓ.ም አሰቦት ገዳም ውስጥ አንድ ባህታዊ መገደላቸው ተሰማ። ባህታዊ አባ መብራቱ የተባሉ ለብቻቸው ዘግተው የሚኖሩ ባህታዊ የነበሩ ሲሆን በመሳሪያ ተገለው ሕይወታቸው ማለፉም ተሰምተዋል። የድርጊት ማን ፈጸመው? ግድያው በር ዘግተው ለቤተ ክርስቲያንና ለሀገር የሚጸልዩ መናንያን ላይ መሆኑ ደግሞ እጅግ ልብ የሚሰብር ሲሆን የገዳዩ ማንነትና አካል መታወቅ አለበት ሲሉ ከስፍራው የደረሱኝ መረጃዎች ያመላክታሉ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ በደብረ አስቦ በአሰቃቂ ሁኔታ የዘጉ ባህታዊ ለሀገር የሚጸልዩ ስለ ቤተ ክርስቲያን የሚጸልዩ ታላቅ አባት ተገድለዋል ማለት ነው። ይህንን ጉዳይ ምን ይመለከታል? ይህን አስከትሎም ብፁዕ አቡነ አብርሃም ቤተ ክርስቲያኗ የማንም መፈንጫ ሆናለች ሲሉ አስተያየት ሰጥቷል፣ ተናግረዋል ማለት ነው። ይህንን ቪዲዮ የማሳያችሁናል ማለት ነው። እንዲሁም ደግሞ እኒህን ጉዳዮችና በኦሮሚያ ታቦት ይውጣልን የሚሉ ግለሰቦች ላይ ተቃውሞ ደርሷል። እጅግ በጣም መነጋገሪያ፣ አሳዛኝ፣ አስደንጋጭ ጉዳይ ሆኗል። እሱን የማሳያችሁናል። እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። እጅግ ልብ የሚሰብር ዜና ከደብረ አሰቦት ገዳም ተሰምቷል ማለት ነው። እንግዲህ በአሰቦት ደብረ ወጋግ ቅድስት ሥላሴ ገዳም ትላንትና ጥር 30 2018 ዓ.ም ባልታወቁ ኃይሎች ለበርካታ ዓመታት በገዳሙ በብህትውና በር ዘግተው ይኖሩ የነበሩ አንድ መናኛ አባት ተገለዋል ማለት ነው። እንግዲህ እኚህ መናኛ አባት ከዓለም ርቀው ዓለምን ንቀው ለምእመናን፣ ለቤተክርስቲያን፣ ለሀገር፣ ለወገን የሚጸልዩ ታላቅ አባት ነበሩ። በእኛ አባት ሞት ምክንያት በርካታ ምእመናን የገዳሙ ማህበረሰብን ሀዘን ላይ ጥሏል ማለት ነው። እግዚአብሔር አምላክ የአባታችንን ነፍስ ይቀበልልን፣ በረከታቸው ይድረሰን። ኦርቶዶክሳውያን አንድ አሳዛኝ ዜና ተሰምቷል። ከኋላ የምትመለከቱ ታላቁ ገዳም በምስራቅ ኢትዮጵያ የሚገኘው ደብረ ወገግ የአሰቦት ሥላሴ ገዳም በትላንትናው ዕለት ጥር 30 ቀን 2018 ዓ.ም ራሳቸውን ከሰው ለይተው በምናኔ በበረሃ የሚኖሩት አባት አባ ገብረ ሚካኤል ባልታወቁ ኃይሎች በጥይት ተመተው በግፍ መገደላቸው የገዳሙ ጽሕፈት ቤት በስልክ ሪፖርት አሳውቋል። የሀገረ ስብከቱ ጽሕፈት ቤት ጉዳዩን በስልክ ሪፖርት ከተደረገበት ሰዓት ጀምሮ ከዞኑ ከወረዳ የጸጥታ አካላት ጋር በመነጋገር በግፍ የተገደሉትን አባት አስከሬን ለምርመራ ወደ ጤና ማዕከል እንዲሄድ በማድረግ ቀጣይ ወደ ገዳሙ ድረስ የሚሄድ አጣሪ ሉክ እንዲላክ ከጸጥታ አካላት ጋር ምክክር እያደረገ የሚገኝ መሆኑን ነው የገለጸው። የምዕራብ ሐረርጌ ሀገረ ስብከት ነው መረጃውን ያጋራው። ኦርቶዶክሳውያን የእኛን ታላቅ አባት አባ ገብረ ሚካኤል በረከታቸው ይደርብን። ኮፒ ሊንክ፣ ሼር፣ ሪፖስት። ሰው እንዴት አቅመ ደካማን ቤት ዘግተው በዓት ዘግተው ብቻቸውን በጸሎት በምናኔ በምህላ በስግደት በአርምሞ ያሉ አንድ ደካማ አባት ገድሎ ምንድነው የሚገኘው ጥቅም? የፖለቲካ ትርፉስ ምንድነው? መንግስትስ በዚህ ልክ የዜጎችን ሰላም እስከ መቼ ነው የሚያስጠብቀው? አንድ ግለሰብ በዚህ ደረጃ ምንም አቅም የሌላቸውን ከፖለቲካ ነው እንኳን መባል ፖለቲካ ላይ የሌሉበት ዘግተው ፍጹም ሰማያዊ ኑሮ እየኖሩ ያሉን አባት በዚህ ልክ አሰቃቂ ሁኔታ መግደል ምንድነው ጥቅሙ? ምንድነው የተሰራ ያለው? ያለ እንደሆነ ዋናው ነገር ኦርቶዶክሳውያንን ማሸማቀቅ፣ አንገት ማስደፋት፣ በምንኮራባቸው ለቤተ ክርስቲያናችን ይጸልያሉ፣ ስለ ሰላማችን ይማልዳሉ፣ ከእግዚአብሔር ጋር ያስታርቁናል ብለን በምንኮራባቸውና የኛ ብለን በምንጣራቸው አባቶቻችን ላይ ግድያ በመፈጸም አንገታችንን ማስደፋት፣ ቀና ብለን እንዳንሄድ፣ ፍጹም በኦርቶዶክሳዊነት እንዳንኮራ የማድረግ ስራ ነው የተሰራ ያለው። ታቦታችሁን በአስቸኳይ አንሱ ከኦሮሞ መሬት ላይ ከኦሮሞ መሬት እኔ በተሰቀለው ሊያዛችሁ፣ በማርያም ሊያዛችሁ፣ በመድኃኔዓለም ሊያዛችሁ ይሄንን ቪዲዮ 50 ጊዜ ሼር የማያደርግ ኮሜንት ላይ በህግ ይጠየቅልን ብሎ የማይጽፍ ኦርቶዶክስ ካለ ለኔ ኦርቶዶክስ አይደለም። ይሄንን ሲባል ኦሮሚያ ክልል ላይ ያለን እኛ የኦሮሞ ልጆች ለአንተ አንሰን አይደለም። ኢጆሌን ኦሮሞ ኢጆሌን አመንታ ኦርቶዶክስ ከጀ ጅራተን
ቦታም ሙጫን ኩን ጅራቱ ናምን ቤክተን ሙጫ ከነ ከራይጊት ነው ጌቻ አደራ መዳነ ለሚ ወፍረት ፍንጫይ ኗነማን ጥቁኔ ነምኒስ አከከኛ ጥቁሞን በርባን እግዚአብሔር ነው ምላችሁ የሰውን ተሻግረን አለካንም ሰውም የኛን እንዲነካ አንፈልግም። የተዋህዶ ልጆች ሪፖስት እያደረጋችሁ ኮሜንቱን በህግ ይጠየቅልን እያላችሁ ሙሉ ምናልባት ምን ህግ አለ ምናምን ብላችሁ ልጽፉ ትችላላችሁ ውስጥ ላይ። እንደዛ ማለት ደግሞ ድጋሜ ነገ ምስለ አድኖ ይቀዳሉ፣ ሌላ ነገሮችን ያደርጋሉ፣ ድፍረት አገኙ። ስለዚህ ከዚህ በፊት ምስለ አድኖ የቀደደችው ልጅ በህግ ቁጥጥር ስር ውላለች። አሁንም ደግሞ መስመር ስለተተላለፈ ይሄ ልጅ በደንብ ሼር አድርጋችሁ በደንብ ኮፒ ሊንክ አድርጋችሁ ለ21 ሰው ለ50 ሰው ሼር አድርጉና በህግ ይጠየቅ። ጆሮአችን እንዲህ ያሉ ነገሮች በተደጋጋሚ ከመስመታችን የተነሳ በቃ እንደምንም ተራ ነገር አድርገን ቆጥረናል። አንደነግጥም፣ ምንም አይመስልንም። ነገሮችን በአፋጣኝ መፍትሄ እንዲወሰድባቸው አናደርግም። በተለይ ደግሞ ተጠያቂ አካላት በዚህ ጉዳይ እየሰሩ አይደለም። በቤተ ክህነት ያሉ ሰዎች መፍትሄ ሊያመጡ የሚችሉ ደብዳቤ ጽፈው መንግስት ሊጠይቁ የሚችሉ ሊሟገቱ የሚችሉ አካላት ፍጹም ዝምታ ላይ ናቸው። ይህንን ትንሽ የሚታገለው ምንድነው? በዚህ በሚዲያ ላይ ያለ ኦርቶዶክሳዊ ወጣት ነው እየታገለ የሚገኘው እንዲያሉ ነገሮች በህግ እንዲጠየቁ ስርዓት እንዲያዝ የሚደረገው ማለት ነው። አሁን ለምበር ናቸው ግድያውንም ማስለመዱን እንዲያሉ መዘባበትን በታቦቱም ላይ በቅዱሳን ስዕላት እያንዳንዱ ያየናቸው ነገሮች ሁሉ ምንም አታመጡም የሚል ግፍና በደል ከበደል ላይ በደል የሚደረግብን በእኛ ዝምታ አንድም ደግሞ በማለማመድ ሂደት ውስጥ ላይ ስላሉ ማለት ነው። ምክንያቱም ምንም አይነት መፍትሄ የለም። መንግስትም ተጠየቀ መፍትሄ ይሰጥ አይደለም። የቤተ ክህነት ሰዎችም ጫን ብለው መንግስትን ሊጠይቁ አልቻሉም። ሁሉም ላይ ሌላ ዓላማ ላይ ያሉት ሌላ ስራ ላይ ያሉት እና ይሄን በመደረጉ ነው አሁን በዚህ ልክ እየተናገሩት። እንግዲህ መንግስት በበጎ ነገር ቲክታክ ላይ እርቃናቸውን ነው ሌላ ነገር ሀገርን ባህልና ሃይማኖትን የሚመጥን ነገር የሰሩ ሰዎችን በህግ ጠይቆ አስሯልኝ። ይሄ ደግሞ ሃይማኖት ነው፣ ስስ ነገር ነው። ይሄን እንደዚህ አይነት ሰዎች የሚሰሩ ለምን በህግ የማይጠየቁ? ከምንም በላይ እንዲሁም ይሄን የሚያስጠይቀው ብፁዕ አቡነ አብርሃምስ ምን አሉ? እንዳንጣላ እንጂ በማለት በየትኛው አቅም ቤተ ክርስቲያን እንደሆነች ገና ከእጅ ወዳፍ ነው። ይልቁንም ደግሞ ዛሬ ከመምህራኑ ከተማሩት ከሊቃውንቱ በትንሽ ነገር ገብተው ቦታውን የያዙት ብዙዎች ናቸው። እንዳንጣላ እንጂ በማለት ብዙዎቹ ናቸው። በቁጥርም በምንም አንዳንድ ጊዜ ያለ ቦታው ማለት ነው። ቀዳሽም ሆኖ ቢገባ በቦታው ነው። አወዳሽም ሆኖ ቢገባ በቦታው ነው። በአቅሙ ከበሮ የሚምታ ከበሮ ይሸከም፣ ጸናጽል ያቀብል፣ ድምፅ ማጉሊያ የሚያዝ በቦታው ሲገባ በቦታው ነው። እሱን አይደለም የምለው እኔ። ምንም ቦታ የሌላቸው በአንዲት ስራ መዝገብ ቤት ተብሎ ከሆነ 8 እና 9 መዝገብ ቤት ሲቀመጥ አንድ ሊቅ ማስቀመጥ ተስኖናል። አንድ ሊቅ መመደብ ተስኖናል። የሁሉንም የኛ አድርጌ ነው የምናገር፣ ራስን ነፃ ማድረግ ስለማይቻል በአንድ ስራ በአንድ መዝጋቢ በአንድ ደረሰኝ ቆራጭ 6 7 8 ቢጎል የማያወድሱ ቅዳሴ ቢጎል የማይሞሉ ከበሮ ለመምታት ጸናጽል ለማቀበል የማይችሉ ቦታውን ይዘውታል። ለዚህ ነው ቤተ ክርስቲያን ምድል ፈንታዋ ሁልጊዜ የመከራ የሆነው። ሳሊለነ ቅድስት የሚሉ ሊቃውንት ወደ ጎን እየተገፉ ተምረው እንዳልተማሩ ሱቅ በደረቴ አድርገው ከተማ ለከተማ ሲሸጡ ሲለውጡ ማየት ራሳቸውን ለመርዳት እንደ እውነት ለመናገር ያማል፣ ቁስል ነው። ቤተ ክርስቲያናችን ሁል ጊዜ እድል ፋንታዋ እጣዋ መከራ ሆኗል ይላሉ አቡነ አብርሃም። እጅግ በጣም ያሳዝናል። እንዲህ ያለ ንግግር በእውነት እኔ ብፁዕ አባታችን ድንቅ የሆነ ስራ የሚሰሩ አባት ናቸው። እጅግ በጣም የምንወዳቸው የምናከብራቸው ናቸው። እርግጥ ነው። ነገር ግን እርስዎም ቦታውን እኮ ይዘውታል። ይህንን ማስተካከል እየቻሉ ለምንድን ነው ለእኛ የሚነግሩን? እኔ ብዙ ጊዜ ብፁዕ አቡነ አብርሃም የሚናገሩትን ነገር በጣም እንወዳለን፣ እናከብራለን። ድንቅ ነገር እየሰሩ ነው። ነገር ግን ይህን እኛም እንናገረዋለን ምእመናን፣ እናንተም ደግሞ ቦታውን የያዛችሁ ሰዎች ትናገሩታላችሁ። ይሄ ሊሆን አይገባም። የቤተ ክርስቲያን መከራዋ እጣፈንታ አይደለም። እጣፈንቷ ሰማያዊ ናት። ሰማያዊ ነው ክብሯ። እና እንዴት በእኛ ስንፈት በእኛ ስህተት እኮ ነው እጣፈንቷ መከራ ያደረግ ነው። እየሰሩ ስላሉን እኮ ነው። ለምሳሌ እርሶ በሚመሩት ትልቅ ሀገረ ስብከት አለ። የባህር ዳር ሀገረ ስብከት፣ የሰሜን ጎጃም ሀገረ ስብከት ይመራሉ። በእርሶ ይህን ቦታ መቼ አስተካከሉ? እንዲህ ያሉ የተናገሩት እውነት እኮ አለ የምናየው ማለት ነው በዓይናችን።
በጣም ብዙ ሰዎች ያለ ስራ የተቀመጡ ዝም ብሎ የሚከፈላቸው ደሞዝ አሉ። ሊቃውንቱ ያለ አግባብ ቦታ የሰጣቸው አይደለም። ብዙ ትምህርት ተምረው ግን እድል አያገኙም። ለምን? ሌላ ሰዎች ቦታውን ስለያዙት። እርስዎ ታዲያ ቦታውን ይዘውታል፣ እየመሩ ነው፣ የመሪነትን ቦታ ይዘውታል። ይህንን ማስተካከል ሳይችሉ ለምንድን ነው የሚነግሩን? ይህን አላደረግንም ማለት ሪፖርት አይሆንም። ይሄ ያስጠይቀውታል። እንዲሁም እጅግ በጣም ብዙ ጊዜ ይናገራሉ። ነገር ግን የሚናገሩት መፍትሄ የሚያመጣ ነው መሆን ያለበት። እርስዎ የመፍትሄ አካል ነዎትና እኛ የምንናገረው እንዲህ አድርጉ ብለን ነው፣ መፍትሄ ስለማናበጅ። ምክንያቱም ቦታው የለንማ፣ እናንተ ናችሁ እያስተዳዳራችሁት እየመራችሁት ያለ። ስለዚህ እንደ መሪ ይህንን መፍትሄ ለምን አይወስዱም እርስዎ? እንዲህ ቤተክርስቲያን ዕጣ ፈንታዋ መከራ አይደለም። በጣም ያሳዝናል። እንዲህ አይነት ንግግር እኛ ልንሰማ ይገባል። መከራ አይደለም ዕጣ ፈንታዋ፣ መከራ ያበዛ ነው ባለመስራታችን ነው። ዛሬ ላይ ብዙ እምነታቸውን ለውጠው እኔም ከቤተ ክርስቲያኒቱ ሊቃውንት አንዱ ነበርኩ የሚሉ በግዕዙም በአማርኛውም የሚናገሩ በየሚዲያው ብቅ ብለዋል። ሁሉ እምነታቸውን ለመለወጥ ፈቃደኞች ሆነው ለውጠዋል ብዬ እኔ አላምንም። ሁሉም ቤተ ክርስቲያንን ጠልተው ቤተ ክርስቲያንን ገፍተው ሌላ መንደር ውስጥ መግባት ፈልገው የሌላ እምነት ተከታይ ለመሆን መርጠው ሂደዋል ብዬ አላምንም። አንዳንዶቹ ረሃቡን ጽሙን መሸከም አቅቷቸው ለምኖ ለመብላትም የማይችሉበት ደረጃ ደርሰው የዕለት ጉርስ የዕለት እንጀራ ለማግኘት ከዚህ የራቁና የወለደቻቸውን እናት ቅድስት ቤተ ክርስቲያን ስም የሚያጥፋፉ የሚያከፉ መፈጠራቸውን ግን አምናለሁ። ቤተ ክርስቲያን ሁላችን ከአጥቢያ ቤተ ክርስቲያን እስከ አህጉረ ስብከት ከአህጉረ ስብከት እስከ መንበረ ፓትርያርክ ቅዱስ ሲኖዶስ ድረስ ተናበን ብንሰራ የሄዱ ልጆቻችንን ሁሉም ማንሰበስብበት ወደ እናት ቅድስት ቤተ ክርስቲያን የማንመልስበት መንገድ ጨርሶ ይኖራል ብዬ አላስብም። ውስጣቸው ያውቀዋል አፋቸው ካልሆነ በስተቀር። ይህንን ለመረዳት ብዙዎች ሂደው የነበሩ በዚያ ጎራ ተሰልፈው የቤተ ክርስቲያንን ስም ያጠፉ የነበሩ በተመለሱ ጊዜ የሚናገሩትን የሚሉትን መስማት ብቻ በቂ ነው። ብፁዕ አባታችን ዛሬ ከታላቅ ይቅርታ ጋር ጨከን ያለ ጥያቄ ልጠይቅዎት፣ እንደ ግለሰብ እንደ አንድ ኦርቶዶክሳዊ አማኝ ማለት ነው፣ እንደሚገባኝ ያህል ማለት ነው። እንግዲህ ሊቃውንቱ እየተገፉ ከሆነ ማን ነው የሚገፋቸው? በምን መልኩ ነው የሚገፉት? ምን ያህል መፍትሄ ወሰዱ? እንዳይገፉ ወይ ጥረት አደረጉ ወይ? ይህን መገፋትማ እናውቀዋለን እኮ ውስጥ ያለው መገፋት ሽኩቻ እንዳለ እናውቃለን። እኛም በዓይናችን የምናየው በጆሮአችን የምንሰማው ነው። ይህንኑ መልሰው ለምንድን ነው ለእኛ የሚነግሩና? ለምንድን ነው መፍትሄ አልወሰዱት? የተገፉት ሊቃውንት እንዳይገፉ ለምን አይደረጉም? ይሄስ ደግሞ ለመናፍቃኑ በር መክፈት አይሆንም ወይ? እንደ ጥያቄ ነው የምጠይቀው። ምክንያቱም ብዙ መናፍቃን ከቤተ ክርስቲያን ከወጡ በኋላ ተገፍተን ነው እከሌ እንዲያደርገን ነው ይላሉ። በምንፍቅናቸው በህይወት ጉድለት ምክንያት ክርስቲያናዊ ስነ ምግባር ባለመጠበቃቸው ተወግዘው ከተለዩ በኋላ የሚያሰሙት ድምፅ ይሄ ስለሆነ ተገፍተን ነው እከሌ ገፍቶን ነው እነከሌ ገፍቶን ነው የሆነ ማህበር ገፍቶን ነው የሆነ ቤተ ክህነቱ እየተባለ ይባላልኝ። ለምንድን ነው ይሄ የሚሆነው? ታዲያ ይሄ ከሆነ የሚገፉትን አካላት ለምን አያስታግሱም? ምናልባት በእርሶ ሀገረ ስብከት ወይም ደግሞ ቀደሞም የጠቅላይ ቤተ ክህነት ስራ አስኪያጅ በነበሩበት ጊዜ ምን ያህል ይህን እናደረጉ? እኛ እንጠይቃለን በተደጋሚ። ምክንያቱም ይሄ ነገር ከእርስዎ ስለሰማ ነው ደስ ብሎን ማለት ነው። ማስቆም እየተቻለ ለምንድን ነው እንደ ሪፖርት የሚነገረው? ምክንያቱም በሀገረ ስብከቱም እየታዩ ያሉ ነገሮች መልካም ስላልሆኑ ማለት ነው። ይህንን ቢያስተካክሉ እንደ ቀናነት እንደ አንድ ግለሰብ ኦርቶዶክሳዊ አማኝ ይህንን መጠየቅ እንወዳለን።